ሀገራት የገቢና ወጪ ንግዳቸውን ለማሳለጥ በእጅጉኑ ይፈልጉታል። በእርግጥ እርሱ ከገቢና ወጪ ንግድ የተሻገረ ሚና እንዳለው የሚናገሩ በርካቶች ናቸው። የባህር በር አንዳንድ ሀገራት ከባህር ተጠግተው መፈጠራቸውን ተከትሎ ያለ ገደብ በባህሩ ላይ መጠቀም እንዲችሉ አድርጓቸዋል። ሌሎች ደግሞ ይህን ዕድል እንዲያገኙ በተቀመጠ ዓለም አቀፍ ሕግ የዚህ ተቋዳሽ መሆን ችለዋል። ለዚህ የቅርብ ጊዜ ማሳያ ሃንጋሪን መውሰድ እንችላለን። ከ154 ዓመት በኋላ ትውልድ ለትውልድ መልእክት አስተላልፎ ሰርቶ ይሄ በቂ ቤንችማርክ ይሆነናል። ሃንጋሪና ጣሊያን መካከል 154 ዓመት በኋላ ዲል ነው ያገኘችው። ቢጣሉ የሚመጣጠኑ ሀገራት ናቸው። በጠብ በጥል በጉልበት በኃይል መታገኘው የባህር በር የለም። አዲሱ የፖለቲካ አሰላለፍም ያንን አይፈቅድም፣ ዋጋ ያስከፍላል። መስጠት የምትችለው ነገር ካለ በአዲሱ የዓለም ስርዓት ውስጥ የምትቀበለው ነገር አለ። በቃ የተረጋገጠ አሁን ዓለም እየሰራበት ያለ ነው። አንድ ነገሮች ከዚህ በፊት የአክሰስ ቱ ሲ ያላገኙ ሀገሮች አሉ። ለምሳሌ ከቅርብ ጊዜ ወዲህ ሃንጋሪያን ብንወስድ የፖርት ወይም ደግሞ ባህር በር የማግኘት እድል እየመጣ እንደሆነ በዛም መጡ ዜናዎች አሉና ስለዚህ ሌሎች ሀገሮችን ተሞክሮ ማየት በጣም አስፈላጊ ነው። እንደ ኤክስፒሪየንስ ወይም ደግሞ ተሞክሮ ወደዚህ አምጥቶ ለመንግስትም ምክር ሀሳብ ማቅረብ በጣም ወሳኝ ጉዳይ ነው። በመጀመሪያው የዓለም ጦርነት ወቅት በመሸነፏ ምክንያት የባህር በር ተጠቃሚነት መብቷን ማጣቷ ታሪክ ያስረዳል። ሃንጋሪ አሁን ላይ በዲፕሎማሲያዊ መርህ በቲርስቴ ጣሊያን አዲስ የባህር ወደብ ማልማት ችላለች። በኢትዮጵያውያን ዘንድም የህልውና ጉዳይ የሆነው የትውልዱ የባህር በር ጥያቄ ከዚህ የተለየ አይደለም። በሰላማዊና የሰጥቶ መቀበል መርህን በተከተለ መንገድ የባህር በር ተጠቃሚነትን ማረጋገጥ በጥል በጉልበት በኃይል መታገኘው የባህር በር የለም። አዲሱ የፖለቲካ አሰላለፍም ያንን አይፈቅድም፣ ዋጋ ያስከፍላል። መስጠት የምትችለው ነገር ካለ በአዲሱ የዓለም ስርዓት ውስጥ የምትቀበለው ነገር አለ። በቃ የተረጋገጠ አሁን ዓለም እየሰራበት ያለ ነው። ኢትዮጵያ ደግሞ መስጠት የምትችለው በጣም ሚሊዮን ነገር አላት። ስለዚህ የሚያስፈልጋትን ነገር የመቀበል አቅም ላይ ስላለች ይሄንን ነው ፎከስ አድርገን እየሰራን ያለ ነው። በዚህ ልክና በዚህ ቁመና የባህር በር የምናገኝበት እድል በጣም ሰፊ ነው። በርግጥ የባህር በር ተጠቃሚነት የህልውና ጉዳይ መሆኑን የተረዱ በርካታ ምሁራን ጥረቱ ከዳር እንዲደርስ የበኩላቸውን ሚና በመወጣት ላይ ይገኛሉ። በምሁራኑ የተከናወኑ ጅምር ጥረቶች በአጭር ጊዜ ውጤት ያሳዩ ቢሆንም ከጉዳዩ ግዝፈት አንጻር ግን በቂ አለመሆኑ ይነሳል። የምሁራኑ አበረታች እንቅስቃሴ በተጠናና በተደራጀ መልኩ አለመመራቱ ደግሞ ለዚህ ዋነኛ ምክንያት ተደርጎ ይጠቀሳል። ታዲያ ይህን ክፍተት ሞልቶ በፍጥነት እየተለወጠ ባለው የዓለም የፖለቲካ አሰላለፍ ውስጥ ከፍ ያለ ትርፍ ለማግኘትና ብሔራዊ ጥቅምን አስጠብቆ ለመጓዝ አለፍ ሲል የራሱነትን በሌሎች ለማስረጽ ያሉ ዕውቀቶችንና ሀብቶችን ደምሮ መጠቀም ጊዜው በብዙ የሚሻው ጉዳይ መሆኑ ነው የሚነሳው። ዳኡሊ እኔ ያለኝ ሪኮመንዴሽን አልተደራጀንም ነው። በጣም በርካታ የተበጣጠሱ ዕውቀቶች አሉ። ቢደራጁ ቅርጽ ይኖራቸዋል፣ ማሸነፍ ይችላሉ፣ ተደማጭነታችንን ከፍ ያደርጋል። ምሁራን በምሁራን የህግ ባለሙያው በህግ ባለሙያ ፖለቲከኛው በፖለቲካው ሴክተር ያለ ልዩነት የተደራጀ ቅርጽ ያለው ተደራሽ የሆነ ጊዜያቶችን ሊያልፍ የሚችል የፖለቲካ መዋቅሮችን ሊያልፍ የሚችል የመንግስት መለወጥን ሊያልፍ የሚችል ሀገርን ህዝብ ሊታደግ በሚችል መልኩ ተደራጅተን ፕሮግረሱን መቀጠል አለብን። ኢትዮጵያን ይወዳሉ፣ ኢትዮጵያ አስተምረኛለች ብል አካል ወይም ደግሞ ምሁር በዛው ለኢትዮጵያ ዘመቆም አለበት። ሁለተኛ የአፍሪካ ቀንድ አሁን ያለ የፖለቲካ ክራይሲስ እና ፖለቲካ ውድድር የተጀመረበት ሂደት ውስጥ ኢትዮጵያ የራሷን ህልውና ማስከበር ትችላለች ብሎ ማሰብና ለዛ ሞራል ሳይንሳዊ ጥናት በማካሄድ ምክር ሀሳብ ማቅረብ በጣም አስፈላጊ ብዬ አስባለሁ። መሰል ብሔራዊ ጥቅሞች የሁሉንም ርብርብ የሚጠይቁ ናቸው። በተለይም የተለያዩ ፍላጎቶችና በርካታ ተዋንያን በሚስተናገዱበት ቀጣና ብሔራዊ ፍላጎትን አስጠብቆ የመጓዝ ኃላፊነት በሁሉም ዜጎች ላይ የተጣለ እንጂ ለአንድ ቡድን አሊያም ወገን የተተወ ጉዳይ አይደለም። ኢትዮጵያና ፖለቲካን ለይቶ ማወቅ በጣም አስፈላጊ ነው። ምናልባት አንድ ሰው የራሱን ፖለቲካ እይታ ሊኖር ይችላል፣ የራሱ አመለካከት ሊኖር ይችላል። ስለዚህ አጠቃላይ የባህር በር ጉዳይ የኢትዮጵያን ህልውና ጉዳይ ነው ብለን ካሰብን ምናልባት ልዩነቱ ሊሆን የሚችለው ኢትዮጵያ ባህር በርን አክሰስ የምታደርግበት ሜካኒዝም ወይም ደግሞ ስትራቴጂ ላይ ዲፈረንስ ሊሆን ይችላል። እሱ ብቻ ሊሆን የሚጠበቀው ምክንያቱም የተለያዩ ምሁራን የተለያዩ ምክር ሀሳብ ያቀርባሉ። ነገር ግን ኢትዮጵያ ባህር በር አስፈልጋትም የሚል ሞር ካለ ያኛን ኢትዮጵያ ሞር ብዬ አላስብም። መንግስት የጋራ ተጠቃሚነትን ባረጋገጠ መልኩ በሰላማዊ መንገድ ኢትዮጵያን የወደብ ባለቤት ለማድረግ እያደረገ ያለውን ጥረት አጠናክሮ እንዲቀጥል ምሁራኑ ጠይቀዋል።